ሕፃኑንና እናቱን ይዘህ ተነስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክቡር ደም የተገዛችሁ ክርስቶሳውያን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንኳን ለዚህ ሰዓት ለዚህ ዕለት በሰላም በጤና አደረሳችሁ አደረሰን። ዛሬ እግዚአብሔር መንፈስ ቅዱስ እንድንማርበት ያቀደልን የዕለቱ ወንጌል ክፍል የማቴዎስ ወንጌል ምዕራፍ 2 ላይ ያለውን ከቁጥር 19 ጀምሮ እንድታነቡት ጋብዛለሁ። ይሄ ነው የዕለቱ ወንጌል። ለቤት ገብታችሁ የዕለቱ ወንጌል ምን እንደተማራችሁ ቤተክርስቲያን ምን እንደነገረቻችሁ ይዛችሁ መሄድ የግዴታ ነውና ቁጥር 19 ላይ ጀምራችሁ ያነበባችሁ ጊዜ የምታገኙት እንዲህ የሚል ታሪክ ነው። ሄሮድስ ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉ ሙቷልና ሕፃኑና እናቱን ይዘህ ወደ እስራኤል ሀገር ሂድ አለ። እርሱም ተነስቶ ሕፃኑና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱ በሄሮድስ ፈንታ አርኪላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዛ መሄድን ፈራ። በሕልም ተረድቶ ወደ ገሊላ ሀገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ ሄደ፣ በዛም ኖረ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሕፃኑንና እናቱን ይዘህ ተነስ። ይሄ የመልአክ ምሪት ነው። ሕፃን የተባለው ኢየሱስ ክርስቶስ ነው። እናቱ ቅድስተ ቅዱሳን ድንግል ማርያም ናት። በዚህ ውስጥ የምናየው አስደናቂ ታሪክ አለ። አንድ ሰው በሕይወቱ በኑሮ በዘመኑ በሕይወቱ ሊይዘው የሚገባው ነገር ቢኖር እናቱንና ልጁን ነው። የእግዚአብሔር መልአክ ይህንን ተናገረ። የተናገረበት ዋና ምክንያት ደግሞ በወቅቱ ሕፃናትን በዘይት ያስገደለ ክፉ ገዥ ሄሮድስ የሚባል ተነስቶ ሕፃናቱ ከጨረሰ በኋላ ድንግል ማርያም ልጇን እዛ በሰዋዊ ስደት ሄዳለች። ነገር ግን የነቢያት ትንቢት ይፈጸም ዘንድ ነው። ግብፅ ጸዋዕክዎ ለወልድየ ልጄን ወደ ግብፅ ጠራኸው ተብሎ ትንቢት ተነግሮ ስለነበረ ያን ትንቢት ለመፈጸም ኢየሱስ ክርስቶስ በ2 ዓመቱ ወደ ግብፅ ተሰዷል። ነገር ግን ያን ትንቢት እንዲፈጸም የሚያሳድድ ነበረ። አሳዳጁ ሄሮድስ ነው። ሄሮድስ ያሳደደው ለስልጣን ብሎ ነው። ነገር ግን ሄሮድስ ወዲያውኑ 1 ዓመት ከምናምን እንደቆየ ሞተ ነው የሚለው። ብዙ ሕፃናትን ከጨረሰ በኋላ ሞተ። ዛሬም የእግዚአብሔር ልጆች ሰውን የሚያሳድዱ፣ ሰውን የሚገሉ፣ ሰውን የሚያስገድሉ፣ ሰውን የሚረሽኑ፣ ሰውን የሚያስረሽኑ እነዚህ ሰዎች ከዚህ ሊማሩ ይገባል። ለምንድን ነው ይሄ የሚሆነው? ሞት ከሆነ አይቀር የሰው ልጅ ይሞታል። የሰው ልጅ ሁሉ ነገር ጥሎ ይሄዳል። ስለዚህ ለዚህ ነው ወይ ሄሮድስ ያ ሁሉ የጨረሰው? ለዚህ ነው ወይ ያ ሁሉ ሕፃናት ያለቀ? ለዚህ ነው ወይ የቤተልሔም ሕፃናት ያ ሁሉ ዋይታ የሆነው? ለዚህ ነው ወይ ብለን ስንመለከት እጅግ አሳዛኝ ነገር ነው። እና ይሄ መልእክት የሚያስተምረን የምናሳድዳቸው ሰዎች ጥለናቸው በሞት እንደምንለይ ፈርተናቸው ከሆነ እነኚህን ሰዎች አይደለም ስልጣናችን መኖር ራሱ እንኳን ሳይፈቀድልን ቀርቶ በሞት ጥለናቸው እንሄዳለን። እሱ እንዳይሆን ነው ቤተክርስቲያን ዛሬ የምታስተምረን። በትንሹ በትልቁም ስልጣን ላይ ያላችሁ በስራችሁ ልጆች አሏችሁ። ልጆቻችሁን በክብር ያዙ። የምትመሩትን ሰው በክብር ያዙ። የምትመሩትን ሰው ከመለኮታዊ ምሪት አንጻር ያዙ። ነገ ሁሉም ይቀራል። ሁሉም ለሚቀረው ነገር ክፉ መንፈስ ክፉ ነገር እንዳያሰራችሁ ነው ቤተክርስቲያን የምታስተምረን። ሁሉ ለሚቀረው 1 ዓመት ላልሞላ ነገር የጨረሰው ሕፃናት ግን 14,000 እልፍ ነው ያለቁ ሕፃናት። እና ወደ እግዚአብሔር ልጆች የዛሬው መልእክት ይህንን ያስተምረናል። የሐዋርያት ሥራ ምዕራፍ 13:32 ላይ ያለውን ደግሞ ስንመለከት ሰው በራሱ ዘመን ብቻ እግዚአብሔርን አገልግሎ እንደሚያልፍ ያሳየናል። ሁላችን የምንጠየቀው በራሳችን ዘመን ነው።
በሰው ዘመን አንጠየቅም። ቃሉ ምንድነው የሚለው? ዳዊትም የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። በራሱ ዘመን ነው የሚለው። በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። አንቀላፋ ማለት አረፈም ማለት ነው። ሞት አይባልም። የሰው ልጅ ሞት የሚቀጸልለት ከእግዚአብሔር ሲለይ ነው። ለምንድን ነው ሞት ያልተባለው? ገና ከሞተ ከብዙ ዓመት በኋላ መጥቶ የተወለደው ኢየሱስ ክርስቶስ እንኳን እንደ ዳዊት እንደ ልቤ ያለ ዳዊት እንደ ዳዊት ያለ እንደ ልቤ ያለ እንደ ልቤ የሆነ እንደ ዳዊት ያለ አላገኘውም ነው ያለውና ጽድቅ የሰራ ሰው ሞት አይባልም፣ አረፈ ነው የሚባለው። ከዚህ ዓለም ድካም ይህን ነው የሚያስተምረን። በራሳችን ዘመን በምትችሉት ሁሉ ሰርታችሁ ልታልፉ ነው የሚያስተምረን። በኋላ ወደ ወንዝ እንሄዳለን። ስለሱ ትንሽ ልንገራችሁ እንዳትወዛገቡ። ብዙ ጊዜ በእኛ ቤተክርስቲያን ሁልጊዜ በየዓመቱ ጥያቄ ነው። እንግዲህ ወደ ወንዝ እንወርዳለን። ትልቅ ምስጢር አለው። ተጨማሪ ሁለተኛው የትምህርት ክፍል ነው። በጣም ትልቅ ምስጢር አለው። ምስጢሩን ስንመለከት ወደ ወንዝ ሄዶ ማደር ጠቅላላ አድርገን ስናየው ምስጢሩን የምናገኘው ወይም ደግሞ የምናስበው ኢየሱስ ክርስቶስ በእግረ ሰብ አምላክ ሲሆን በእግር ተጉዞ ወደ ዮርዳኖስ መሄዱን ለማጠየቅ ለማዘከርና ከእሱ በረከት ለማግኘት ነው። የመጀመሪያው ዋናው አስኳሉ ምስጢር እሱ ነው። በረከት ለማግኘት ነው። ይህንን በረከት ታዲያ አባቶቻችን ኢትዮጵያውያን ሊቅ ምሁራን ስለነበሩ በ6ኛው መቶ ክፍለ ዘመን አፄ ገብረ መስቀል ይህንን ጀምሮት ነበር። ወደ ዮርዳኖስ ወንዝ ሄዶ ለእኛ ሲል ዮርዳኖስ ወንዝ ሄዷል። ዮርዳኖስ ወንዝ የሄደበት ምክንያት ትልቅ ምስጢር አለው። ነገ እንማረዋለን። እዛ ውስጥ የኛ ኃይለኛ ዕዳ ነበር። ወደዛ ሄደ። እሱን ለማሰብ ሁላችንም እንሄዳለን። የምንሄደው ባዷችን አይደለም፣ ታቦቱን ይዘን። ታቦቱ ምንድን ነው? የእግዚአብሔር ስም ያለበት ነው። እሱን ይዘን ይሰግድ ኩሉ ምርክ፣ ጉልበት ሁሉ ለስሙ ይንበረከካሉ ይሰግዳሉ ይላል። ለታቦቱ ስንሰግድ ለስሙ ነው የምንሰግደው። ምክንያቱም መጽሐፍ ቅዱስ ጉልበት ሁሉ ለስሙ ይንበረከካል ይላል። ስሙ ላይ ታቦቱ ላይ ስሙ አለ። ለሱ እየሰገድን እግዚአብሔርን እያመለክን ወደ ወንዝ እንሄዳለን። ንጉሥ አፄ ገብረ መስቀል በ16ኛው መቶ ክፍለ ዘመን በጣም የአበባ ዘመን ለቤተ ክርስቲያናችን መልካም ዘመን። ለምን? ቅዱስ ያሬድ የነበረበት ዘመን ነው። ያ ዘመን ዜማ የሚያምረው ዜማ የተዋበው ዜማ የተጀመረበት ዘመን ነው ያ ዘመን። እሱ ጀመረው። ከዛ በኋላ በ15ኛው መቶ ክፍለ ዘመን ደግሞ አፄ ዘርዓ ያዕቆብ የበለጠ ሰፋ አደረጉት። አፄ ገብረ መስቀል ወደ ወንዝ ወጥቶ ማደር ሲያውጁ አፄ ዘርዓ ያዕቆብ ደግሞ በአቅራቢያ ያሉ ሁሉም አብያተ ክርስቲያናት በአንድ ላይ ወጥተው እንዲያድሩ አደረጉ። አያችሁ፣ አፄ ገብረ መስቀል ሁሉም እያንዳንዱ በያለበት ወደ ወንዝ እንዲወጣ ያደረጉት። አፄ ዘርዓ ያዕቆብ በ15ኛው መቶ ክፍለ ዘመን ግን ሁሉም ቤተክርስቲያን። ለዚህ ነው ጃን ሜዳ ብትሄዱ ያው ሁሉ ታቦታ ብለው የሚያምረው የትኛው ቦታ እኛም ጋር እንዳቅማችን ተሰባስበን አንድ ላይ የምናደርገው እሱ ነው። የአባቶቻችን ስርዓት ነው። እና ወደ ወንዙ ስንሄድ መሰብሰብ ነው። ከተራ ይላል ትርጓሜው፣ በኋላ ትማሩታላችሁ። ይበቃናል። እንደውም እኮ ጉንፋን ራሱ ሳይነስ ነው፣ ጉንፋንም አይደለም። አመማርን ወይ እጅ አልሰጥም ይበቃናል። እና መቼም የእግዚአብሔርን ቃል የዕለቱን ምግብ ሳትበሉ እንዴት ትሄዳላችሁ? አንድ ሰው ወደ ቤታችሁ ሊመጣ እንደው ቁልጭ ብላችሁ ባዶ እጃችሁ ብትልኩት ምን አይነት ንፉግ ሰው ነው? የዛሬ ነፍጎላተኛ አትሉ? ቤተክርስቲያን ነፉግ አይደለችም። እሱን ለማሳየት ነው እንጂ ትምህርቱ በኋላ እንማማረዋለን። የዕለቱን ትምህርት ይዛችሁ ልትሄዱ። የዕለቱ መልእክት አንደኛ የዕለቱ መልእክት ምን ነበረ? ድምፅ አልተሰማችሁም እንዴ? መልካም። አንደኛው የዕለቱ መልእክት እናቱንና ሕፃኑን ይዘው ተነሱ። በዚህ ውስጥ ምን አየን? ሁላችንም በዘመናችን እናቱንና ሕፃኑን ይዘን ነው መንቀሳቀስ እንዳለብን ነው። ብንሰደድም እንኳን ብንከብርም እንኳን ብንኖርም እንኳን ብንሞትም እንኳን ሕፃኑንና እናቱን ይዘን መንቀሳቀስ አለብን። ሕፃኑን ለአምልኮ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ብለን፣ እናቱን ቅድስተ ቅዱሳንን እናታችን የአምላካችን እናት መርገም ሁሉ እንዲጠፋ ምክንያት የሆንሽልን ብለን። ግልጽ ነው።
አሁን ጨለማው ዓለም የተወዛገበበትን ግልጽ እያደረጋችሁ ሄዱ። አምላካ ድንግል ማርያምን ስናስብ አምላካችን ብለንም አናውቅም። ቤተ ክርስቲያን ብለም አታውቅም። እናታችን አማላጃችን ትምክህተ ዘመድነ ለወሊዶተ ዚአነ ዘመድ ደህና ገንዘብ ያለው ዘመድ ስልጣን ያለው ዘመድ እንኳን ሲኖራችሁ አትበኩም እናንተ። እኔ እኮ ዘመድ አለኝ እንዴ ባለስልጣን የሚባለው እኮ በዚህ በዘመን ቋንቋ ተራ ምን የሚባለው እኮ ሰው ስላለ ነው። ከዚህ ሁሉ ከማይሞተው ዓለም ከሰባቱ ሰማይ በሰማይም በምድር መመኪያ የምትሆነ መመኪያ የሆነን ከሞት ያዳነንን የወለደችንን ዘመዳችን ትምክህተ ዘመድነ ለወሊዶተ ዚአነ ለእኛ የወለደችልን ብለን ነው የምንወዳት። ይህንን የሚያስጠላ ድንግል ማርያምን የሚያስጠላ ሃይማኖት ካለ እሱ ሰይጣን ነው። ሰይጣን ብቻ ነው። ሰይጣን እንኳን ድንግል ማርያምን ብዙ ጊዜ ሞክሮ ምንም ማድረግ እንዳልቻለ ሲረዳ እንዳሁኑ ዘመን ያወራው ሰራተኞች አልከፋባትም። መርዝ እንድትጠጣ አደረገ። ዋጥ ደለት ገጻ ከመወራ በኒሳን ወቅት ፀሐዩ ልክ እንደ የሚያስደስት ሆኖ ነው የሚታየው። ድንግል ማርያም የሚገድል መርዝ ሲሰጣት ስትጠጣው አሁን ሞተች፣ አሁን ሰውነቷ ፈራረሰ ብለው ሲጠብቁ መልኳ እያበራ ተገኘ ነው የሚለው። እስቲ ክብር ለአምላካችን አመስግኖት ይዘን መልኳ የበለጠ እያበራ ተገኘ። ስለዚህ ጠላት እንክርዳድ ይዘራል። ክፉ ነገር እንክርዳድ የተባለው ተክል አይደለም። የህሊናችን መቅደስ ሰብሮ ክፋትን ጥላቻን የሚያስገባ እንኳን ድንግል ማርያምን በክርስቶስ የሞቱ ቅዱሳንን እንድንጠላ የሚያደርግ እንድትጠሉ የሚያደርግ ከሆነ ሰይጣን ነው። አንተ በክፉ ቀን ገንዘብ ያበደረህን ትጠላዋለህን? ችግር ቢደርስበት ሀገር ዓለም አቋርጠህ ተሰባብረህ ትሄዳለህ። ከዛ ሰውዬ ለመታደግ ውለታን ለመመለስ እንኳን የቅዱሳኑንና እንኳን የጣመውን ሳይበሉ ሳይጠጡ ሰይፍ በአንገታቸው ይዘው ያመለኩትን ምድር እንድትባረክ ከጠንቋይ ከአጋንንት እየተዋጉ ምድርን ያስባረኩትን ቅዱሳን ቀርቶ ወገኖቼ በደንብ አድርጋችሁ አይናችሁን ግለጡ። በደንብ አድርጋችሁ ነገሮችን ለማየት አመዛዝኑ። አሁን ካመንበት ዘመን ይልቅ መዳናችን ወደኛ ቀርቧል ተብሎ እንደተጻፈ የመዳን ዘመን ነው። በዚህ ውስጥ ደግሞ የጥያቄ ዘመን ነው። ለምትጠየቁት ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ የተባለበት ዘመን ላይ ያለ ነው። ተዘጋጅተን በረከቱን እንድንወርስ አምላካችን ይርዳን። ትምህርቱ ላይ ቆየን። 4 ሰዓት ላይ ሁላችንም እዚህ እንገናኛለን። ለምንድን ነው ዛሬ ሰው ቀለል ያልመጣው? የእኛ ሰው ስበብ ፈላጊ ሆኗል። ድግስ ሲደገስ በስበቡ መተኛት፣ የሆነ በዓል ሲመጣ በስበቡ መተኛት። ምንድን ነው እንደዚህ አይነት ሃይማኖት? ምንድን ነው እንደዚህ አይነት ወደኋላ መጎተት? ይሄ ሁሉ ወንጌል እየተሰበከ አንተ ትቆርባለህ ተብላ ብላ ቤተክርስቲያን ሁሉ ወንጌል ትቆርባለህ ንስሐ ትገባለህ ብላ መከራ እያየች አንተ የምትጎተት ንስሐ ትገቢያለሽ ትቆርቢያለሽ ብላ መከራ እያየችልሽ ቤተክርስቲያን ወደኋላ የምትጎተት ምንድን ነው? ምን ልትጠቀሚ ነው? ምን ሊጠቅምሽ ነው? ምን ሊጠቅም ነው? የሚጠቅምሽ ነገር የለም ወገኖቼ። ሰማዕትነት ከግል ፍላጎትና ከራስ ማንነት ይጀምራል። ራሳችሁን በእውነት ወደ ጸጋው ወደ ክብሩ አሳድጉ። እኛን አትዩ፣ የላይኛውን እዩ፣ የተሰቀለውን እዩ፣ ስለ እናንተ ዋጋ የከፈለውን እዩ። እኛ ምስክር ነን፣ የምሕረቱ ተናጋሪዎች ብቻ ነን። ከዚህ ያለፈ ምንም ነገር የለንም። የምሕረቱ የባለጸጋው የኢየሱስ ክርስቶስን ሐሳብ እንነግራችኋለን። እሱን እየወሰዳችሁ በጸጋው ደጉ ለማለት ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ አንተ ያንተና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ማርያም ቅዱስ ገብርኤል